ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ። እስኪ ዛሬ እሽ በርያ እንሰራለን፣ ግን በአጭሩ ነው ዛሬ የቀረጽኩላችሁ፣ ምክንያቱም አልተመቸኝም ነበር። ያታውቃላችሁ ከመዳም ቤት ስራ ቢዚ ስንሆን ብዙ ቪዲዮ ለመቅረጽ አይመችም እና እዚህ ጋር ለህም ነው፣ የበግ ለህም፣ የከብት ያገኛችሁትን አይነት ስጋ ማለት ነው። አህም ሼ ሐላል ይሁን እንጂ እና እዚህ ጋር የበግ ስጋ ነው የተጠቀምኩት። የከብት ስጋ ማድረግ ይቻላል፣ የፍየልም እንዲሁ ማድረግ ይቻላል፣ የግመልም። እና እዚህ ጋር ምን ያደረኩት ሽንኩርት አደረኩ፣ ጎረድ ጎረድ አድርጌ። ሽንኩርቱ እስኪበስል ድረስ አልጠበቅኩትም። በነገራችን ላይ ወዲያው እንደጨመርኩ ነው ያደረኩት። ዘይት አልጨመርኩም፣ ምክንያቱም እሱ ራሱ በጣም ስባለው እንደምታዩት ስጋውና ውሃ ልጨምርበት ስለሆነ ብዬ ዘይት አልጨመርኩም ማለት ነው። ከዘይት ላይ ዘይት ሲሆን ብዙም አይነፋም ብዬ ዘይቱን ተውኩት ማለት ነው። እና እዚህ ጋር ምን አደረኩኝ? ሽንኩርት እንጎረድ ጎረድ አድርጌ ስጋውን አደረኩ። በደረቁ ምስ እንደዚህ እናደርገዋለን ማለት ነው። እያገላበጥን አረቦች በነገራችን ላይ በጣም የሚወዱት ነው እሽ በርያ ማለት ነው። በጣም የሚወዱት። እዚህ ጋር ቅመም አደረኩበት። ባህራት ብርያኔ ይሉታል አረቦች። ምሸከል ነው ሁሉም ያልተፈጨ ማለት ነው። የተፈጨ ባህራት አንጠቀምም፣ ምክንያቱም ሩዙ ነጭ ሩዝ መሆን አለበት። በዚህ ውሃ የሚሰራው ሩዝ ነጭ መሆን አለበት። ይሄ ነው ባህራቱ ማለት ነው። እኔ ገልብጫው ነው በዚህ እንጂ ይሄ እቃው አይደለም። ይሄ እቃው የሻይ የሌላ እቃ ነው እና እኔ በእንትን የመጣውን ገልብጫው። ዝንጅብል ያብስ አለበት፣ ወረቅ ቃር አለበት፣ ድንብላል፣ ያው እንደምታዩት ድንብላል አለበት። ሁሉም ባህር ምሸከል ይሉታል አረቦች። እሱ ሳይፈጭ ማለት ነው፣ ወይም ባህራት ብርያኔ ይሉታል። እዚህ ጋር ፍልፍል አክተር ጨምሬበታለሁ። ግን ይሄ ፍልፍል አክተሩም ቅመሙ ምኑም ቆይ በኋላ ላይ ታዩታላችሁ። በደንብ አጠለውና ውሃው ለሐሙ እንደበሰለ ሁሉንም አጠለዋለሁ በማጥለያ። ንጹህ ውሃውን ብቻ ነው የምወስደው። ከዚህ ስጋውን ለብቻው በሌላ እቃ እናደርገዋለን። እዚህ ጋር ምናልባት አላስገባሁት ይሆናል ሳጠለው፣ ምክንያቱም ሰዓት አልነበረኝም እንደነገርኳችሁ። እና አሁን እንደዚህ ካደረኩ በኋላ ቅመሙ ጋራ የሞቀ ውሃ ከለስኩበት ማለት ነው። እስኪ በቃው ድረስ እንሞላውና የሞቀውን ውሃ አያችሁ፣ ብዙ አይነት ቅመም አለው። በደንብ እንዲታያችሁ ቅመሙ ማለት ነው። ሄል አለው ብዙ። ከዛ የተፈጨ ዱቄት እንትን ይቅርታ፣ የተፈጨ ዱቄት ቅመሞች ማድረግ አይቻልም፣ ምክንያቱም ሩዙ ነጭ ሩዝ መሆን አለበት። አያችሁ እዚህ ጋር ስጋውን ለብቻው አወጣሁትና በውሃውን አጥልዬ አንድም አይነት ቅመም የለውም እዚህ ጋር አልገባም። በራሱ ውሃን የቀቀልኩት ማለት ነው። እንደምታዩት ነጭ ነው ሩዙ እና ቅመም ሌላ አይገባበትም። ይኸውላችሁ እዚህ ጋር ሳደርሷል ማለት ነው። እንዴት እንዳበሰልኩት በደንብ መብሰል አለበት ስጋው፣ አደራችሁን ማለት ነው። በደንብ አያችሁ ስነካው እንዴት እንደሚሆን በደንብ ነው